በስተመጨረሻም እንግዲህ የሩታ ጥረት ፍሬ ያፈራ ይመስላል ማለት ነው። ከጥቂት ደቂቃዎች በፊት የሰማሁት አንድ ነገር ሩታና ኤፍሬም ፋይናሊ እንደተሳካላቸው የሚያሳይ መረጃ ደርሶኛል ማለት ነው። አብርሃም እንግዲህ ከሩታን ቤተሰቦች ከራሱ ከአብርሽን ቤተሰቦች በጋራ በመሆን እነዚህን ልጆች ወደ ትዳራቸው ለመመለስ እና በትዳራቸው መሀል የተፈጠረውን ነገር ለማስተካከል በጣም ብዙ ጥረቶች ከጀርባ እየተደረጉ እንደሆነ ከዚህ በፊት ነግሬያችሁ ነበረ። ትላንትናም እነሱ ከዚህ ነገር ጀርባ እየተደረገ ያለውን ነገር በግልጽ ለማናገር ሞክረው ነበረ። የአብርሃም እምቢተኝነትን ብንመለከትም በጣም አስቂኝ የሆኑ ንግግሮች እና አብርሃም ምን ያክል እንዳልበሰለ ያሳየበትን ንግግር ሲናገር ተመልክተነዋል ማለት ነው። በነገራችን ላይ ትልቁ ችግርህና ትዳርህን በዚህ ልክ ያመሰቃቀለው ህይወትህን በዚህ ልክ ለዚህ ለሁሉም ሰው መፈትፈቻነት ያበቃው ትልቁ ነገር ምንድን ነው? ትዳር ላይ ያለ አስተሳሰብ እጅግ በጣም ገና መሆኑ ማለት ነው። ለትዳር አልደረስኩም አልክ እኮ አባቴ። እግዚአብሔርን በጣም ነው የሳቅኩት። ማርያምን እንዴ ለትዳር አልደረስኩም አላለም። 40ኛው ሰከንድ ላይ ሄዳችሁ ቼክ አድርጉት። እግዚአብሔርን እንዴት እንደሳቅኩኝ ማለት ነው። እና ምሽት ላይ ያው ከመብራት ጋር ተያይዞ ኢትዮጵያ ውስጥ ክረምት ስለሆነ ቪዲዮችን መስራት ትንሽ አስቸጋሪ ነበር እና ቪዲዮችን መስራት አልቻልኩም ነበረ። ብቻ የተፈጠረውን ነገር ሁላችሁም ተመልክታችኋል ብዬ አስባለሁ። ዛሬ ላይ የሰማሁት መረጃ ምንድን ነው? አብርሃምን ቡዜንም ጨምሮ ማለት ነው። ፋይናሊ እንግዲህ ቡዜም ጭምር ከቤተሰብ ጫና ይሁን የአብርሽ ቤተሰቦች እነጋሽዬ ጫና አድርገውባት ይሁን አላቅም፣ ብቻ ግን እሷም አብርሃም ችግሮቹን ፈቶ ከሩታ ጋር ያለውን ነገር አስተካክሎ አብሯት እንዲሆን ዛሬ ለማስማማት ሙከራዎችን ማድረጋቸውንና ይሄም ነገር ስኬታማ እንደሆነ ለማረጋገጥ ችያለሁ ማለት ነው። ይሄ በጣም የሚያስደስት ነገር ነው። ብዙ ሰው ሲመኘው ሲፈልገው የነበረ ነገር ነው። አብርሽ ከሚስቱና ከልጁ ተለይቶ እንዲኖር የአብርሽም የሩታን ቤተሰቦች አይፈልጉም። ነገሮቻቸውን በራሳቸው መፍታት እንዲችሉ፣ ነገሮችን እንዲያስተካክሉ በጣም ተደጋጋሚ እድሎችን ሲሰጧቸው ነበረ። ያ እድል እንግዲህ በስተመጨረሻም ፍሬ ያፈራ ይመስላል። እኔ አላምንባቸውም፣ በነገራችን ላይ እውነቱን ስነግራችሁ ማለት ነው። አብርሃምና ሩታን አላምንባቸውም። አሁን የሆነ ሰዓት ላይ ደግሞ የሆነ ነገር ብለው ይህንን ሁሉ የተደከመበትን ነገር ውድቅ ሊያደርጉት ይችላሉ የሚል ስጋት አለ። ለማንኛውም እንዳልኳችሁ ሩታም ሆነ ኤፍሬም አሸናፊነታቸውን የሚያሳይ ነገርም ጭምር በቲክቶክ ፔጃቸው ላይ መልቀቃቸውን ተመልክቻለሁኝ። ያው ቼክ ያደረጋችሁ ወይም የሩታን ቲክቶክ ቼክ ያደረጋችሁ ሰዎች ካላችሁ ይህንን ነገር ተመልክታችሁታል ብዬ አስባለሁኝ። ይሄ ነገር ደግሞ ለሄርሜላ ምን ያክል ከባድ ሊሆን እንደሚችል የሚጠፋቸው አይመስለኝም። ብቻ የተሰሙትን ነገሮች አንድ ላይ አድርገን ጠቅለል ያሉ ሀሳቦችን እየሰጠን ቆይታ እናደርግበታለን ማለት ነው። ሰላም፣ እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አንዳንድ ጉዳዮች ላይ ሀሳባችንን ለመስጠት ተመልሰን መተናል ማለት ነው። ያው በመግቢያ ላይ አብዛኛውን ነገር አንስቻለሁ። ወይም በስተመጨረሻም ሩታና ኤፍሬም ሳይሳካላቸው የቀረ አይመስለኝም። ይሄ የሩታን ጥንካሬ ነው የሚያሳየው በነገራችን ላይ ማለት ነው። እውነት ነው ካለው ነገር አንጻር ከስሜታዊነት አንጻር ብዙ ነገሮችን ከመመልከት አንጻር ሩታ ትዳሯን ለማዳን ትዳሯን ለማትረፍ ለምን ነው በዚህን ያክል ዋጋ ልትከፍል የምትችለው ልንል እንችላለን፣ ሁላችንም ማለት ነው። ይህንን ነገር ልንል የምንችለው አብርሽ ከሚያሳያቸውና ከሚያደርጋቸው ድርጊቶች ነው። እንደዚህ አይነት ወንድን ለምንድን ነው ወደ ህይወቷ ለመመለስ የዚህን ያክል ዋጋ የምትከፍለው? የዚህን ያክል የምትሰቃየው ለምንድን ነው? በዚህ ልክ ሰው ብዙ ነገር እያላት እያንቋሸሿት የእሱ ቤተሰቦች ጭምር የማይሆኑ ንግግሮችን እየተናገሯት ለምንድን ነው እች ልጅ ትዳሯን ለማትረፍ የምትደክመው የሚል ጥያቄ ሁላችንም ውስጥ አለ። ግን አንዳንድ ጊዜ ምን አለ መሰላችሁ ጋይስ፣ እኛንን የምንኖረውን ህይወት የምናውቀው በነገራችን ላይ ማለት ነው። ይሁን የተፈጠረው ነገር ሆኗል ተባብለው እነዚህ ሰዎች ቢለያዩ እና እች ልጅ ልጇን እያሳደገች ለብቻዋ ብትቀር ምን ሊባል እንደሚችል የሚጠፋቸው አይመስለኝም። ጠግባ እኮ ነው በጥጋቧ ትዳሯን በትና ምናምን ከሁለትና ከሶስት ቀን በላይ አይዟችሁ ብሎ አጠገባችሁ ሊሆን የሚችል ሰው የለም። ስለዚህ በተቻላችሁ መጠን ትዳራችሁ አደጋ ይመጣበታል። ይሄ ግልጽ የሆነ ነገር ነው። ብዙ አይነት ነገሮች ሊከሰቱ ይችላሉ እና እነዛን ነገሮች ጠጋግኖ መስመር አስይዞ ነገሮችን ማስተካከል ባለብን ልክ ዋጋ የማያስከፍል ነገር ይኖራል ብዬ አላስብም እና ዋጋ መክፈል ባለብን ልክ ዋጋ ከፍለን ነገሮችን ማስተካከሉ የተሻለ ነው። ይሄ ግን አብርሃም ተመልሰ ወደዚህ ህይወት ስትመጣ ተጨማለቅ ወይም ልክ ከዚህ ቀደም እንደምታደርገው ሁን ማለት አይደለም። በነገራችን ላይ የትላንቱን ንግግርህ እውነት ነው። ልጅነትህን እንዳልጨረስክና ገና ያልጨረስከው ነገር ብዙ ነገር እንዳለብህ ነው ሜይ ቢ እንደኔ የተሰማኝ ያለው ማለት ነው። ወንድ ልጅ ወደ ትዳር ህይወት ሲገባ
ልጆች ሲወልድ ምናምን ትልቅ ኃላፊነት ነው የሚኖርበት። እነዚህ ሰዎች ወይም እሱ ያገባት ሴትና የወለዳት ልጅ የእሱ ኃላፊነት መሆናቸው በደንብ ሊሰመርበት ይገባል። በነገራችን ላይ ቀላል ነገር አይደለም። እግዚአብሔርን ከእናትና ከአባቶቻችን ጋር በነበርንበት ጊዜና ብቻችንን በነበርንበት ጊዜ እንዲሁም ትዳር ስንይዝ ያለው ህይወት ደግሞ ፍጹም የተለያየ እንደሆነና በጣም ብስለትን የሚጠይቅ እያንዳንዱ ቀን ማለት ነው እያስተማረ የሚያሳልፋችሁ ብዙ ነገር አለ። የምሬን ነው የምላችሁ። ትዳር ህይወት ውስጥ ያላችሁ ሰዎች ይህንን ነገር ሜቢ በደንብ ትገነዘቡታላችሁ ብዬ አስባለሁ። ወይም በስራ ጎበዝ ነህ፣ ብዙ ሰዎችን እንደምታሰራ እናውቃለን። እና ይሄ ነገርህ ደግሞ ወደ ህይወት ሙሉ በሙሉ መምጣት መቻል አለበት። መዝናናቱ ምኑ እውነት ነው። እኔ ከባድ ነው በአንተ እድሜ ላይ ላለ ሰው በዚህን ያክል የገንዘብ ኢኮኖሚው ጠንከር ያለ ሰው ምናምን ሆኖ እውነት ነው መዝናናት ባያምሮ ምናምን እንደፈለገ ምናምን መሆን ሊያምርህ ይችላል። ግን በቃ አንዴ ህይወትህን ጀምራል። ያንን ህይወት ማጣጣም ነው። በነገራችን ላይ ይህ ከመዝናናት ከመዝለል ምናምን ምናምን እውነት የምር ተዝናና፣ በቃ እንደፈለግኩን የፈለግካት ችጋር ሂድ ምናምን ተብለህ ብትለቀቅ ማለት ነው። የምሬን ነው። የሆነ ከወር በኋላ ሁሉም ነገር ይሰለቻል። ይሄ ነገር ምን ያክል ወይም ትዳር የሚባለው ነገር ከሚስትህ ከልጅ ጋር የምትኖረው ህይወት ምን ያክል ፍሬያማ እንደሆነ ትረዳለህ። እና ትላንት ከንግግርህ መረዳት የቻልኩት ማየት የቻልኩት ነገር ምንድን ነው? በቃ የሆነ መቦረቅ እንትን ይሆናል አይደል? መቦረቅህን እንዳልጠገብክ ምናምን ነው እየተረዱ ያሉት። ለማንኛውም ግን እነዚህ አሁን ላይ የተሰጡ ያሉ እድሎችን ነገ መልሰህ ላታገኛቸው ትችላለህ። ነገ ሩታም ሆነ ልጅህ ሊናፍቁህ የሚችሉበት ታይሚንግ ሊኖር ይችላል እና እነዚህን ነገሮች በጊዜ ማለት ነው በጊዜ ወደ ራስ ተመልሰ ማስተካከል ካልቻል ከባድ ይመስለኛል። ለማንኛውም በቤተሰብ ጉትጎታ እነዚህን ሁለት ሰዎች የማስታረቅ ወይም እነዚህን ሁለት ሰዎች ወደ ትዳር ህይወታቸው እንዲመለሱ ለማድረግ እየተደረገ ያለው ጥረት ፍሬ እንዳፈራ ነው እየሰሙ ያሉት። አብርሃም በድጋሚ ካልበጠበጠ ሄርሜላም የሆነ ታኮ ነገር ካላደረገች በስተቀር ሩታና ኤፊ እንደተሳካላቸው እየተናገሩ እንደሆነ ሰምቻለሁ ማለት ነው። ከዛ ውጪ ግን ሄርሜላ አርፋ አትቀመጥም። እውነቱን ስነግራችሁ ማለት ነው። ሄርሜላ እንደ ሩታ አይነት ሴት አይደለችም። በነገራችን ላይ አብርሽም ሄርሜላ ተመችተው በዚህን ያክል ሙጥኝ ብሎ ሩታና ልጁን ትቶ የሄደበት ትልቁ ምክንያት ምንድን ነው? አብርሃም የሚፈልገውን ነፃነት ሄርሜላ ትሰጠዋለች፣ ሩታ አትሰጠውም። በቃ ችግሩ ይሄ እኮ ነው ጋይስ። ብዙዎቻችሁ ልትረዱ አልቻላችሁም እንጂ ሄርሜላ ነፃነቱን እስከ ጥግ ትሰጠዋለች። ወጥቶ እንደውም እኔ ሌላ ሴት ጋር ሁሉ እንደፈለገው ነው ምናምን ቢመጣ ሄርሜላ የሚደብራት ሁሉ አይመስለኝም። እውነቱን ስነግራችሁ ያለውን ነገር ከመመልከት አንጻር ነው ይህንን ነገር እያልኩ ያለሁት እና ልዩነታቸው ይሄ ነው። አብርሃምም የተመቸው ፓርት ቢሆን ይሄ ነው። ትዳር ላይ ደግሞ እንደዛ የሚባል ነገር የለም። እያንዳንዱ የምናደርጋቸው እንቅስቃሴዎች በሙሉ ከትዳር አጋራችን ጋር ልዩነትና የሆነ ቅራኔን በማይፈጥር መልኩ መደረግ ያለባቸው ነገሮች ናቸው ብዬ ነው እማምነው። አሁንም ቢሆን ሄርሜላ በቀላሉ ይሄን እርቅ እንዲፈጸም አይኗ እያየ የፈለገ ብትሯሯጡ እንትን ትላለች የሚል እሳቤ የለኝም። እስኪ ምሽት ላይ ደግሞ ከዚህ ጉዳይ ጋር ተያይዞ የሚለቀቁ ቪዲዮዎች አሉ። እነሱን አይተን ሀሳባችንን እንሰጣለን። ፕሊስ ቪዲዮችን ላይክ፣ ሼር ምናምን አድርጉ እሺ እባካችሁ። በጣም እየወረደ እየሞተ ነው። እሺ እንትናችን ለዛ ነው እና ወዳችኋለሁ። ይመቻችሁ።